ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሰሞኑን እንግዲህ በአክራሪ የኦሮሞ ሚዲያዎችና አክቲቪስቶች ጥሪ ሲደረግበት በነበረው በወለጋ ቀጠና በንጹሃን ላይ ከፍተኛ ጉዳት እየደረሰ ነው የሚገኘው። ከአካባቢው የሚወጡ የተንቀሳቃሽ ምስሎችና የፎቶግራፍ ማስረጃዎች እንደሚያሳዩት እናቶች ተገድለው ህፃናት ከእናቶች አስክሬን እየጠበቁ ለ3 ቀናት በአስክሬን አጠገብ መቆየታቸውን የሚያሳዩና ለመስማት ለማየት ለመመልከት የሚዘገንኑ ሰብአዊ ቀውሶች ናቸው በወለጋ እየተከሰቱ ያሉት። ከዚህ ባሻገር ቀሳውስት በአደባባይ ልብሳቸውን እንዲያወልቁ ተደርገው እየተረሸኑ ነው የሚገኙት። 3 አብያተ ክርስቲያናት ወድመዋል። ይህ እንግዲህ ቀደም ብሎ በአካባቢው ራሳቸውን የሚከላከሉ ወጣቶች ያደርጉት የነበረውን እንቅስቃሴ በተለያየ ጥላሸት በመቀባት የብልጽግና ፋኖ ናቸው ብልጽግናን ያስታጠቃቸው በሚል ከነበሩት ዘመቻዎችና በውስጥ ግን በተጠናከረ እቅድ መሰረት የአካባቢውን ፋኖ ለመቆጣጠር የአካባቢውን ህዝብ ማጽዳትና አካባቢውን ሙሉ በሙሉ መጨፍጨፍ አለብን የሚለው ስምሪቶች ለዚህ እንግዲህ ከፍተኛ አስተዋጽኦ አድርገዋል። ብዙዎቻችሁ የተመለከታችኋቸውን ፎቶግራፎች፣ ምስሎች ቀሳውስት ልብሳቸውን አውልቀው ሲረሸኑ እና ህፃንናት ጎን አስክሬን እየጠበቀች የተመለከታችኋት ታዳጊ ህፃንን ጨምሮ በጉዳዩ ላይ ብዙዎቻችሁ ስሜት እንደፈጠረባችሁ የሚገልጹ መልእክቶችን ልካችሁልኛል። ዓለም አቀፍ የሰብአዊ መብት ተቋማትና ከዚህ ጋር በተያያዘ እንደዚሁ ነገ በዚህ ጉዳይ የሚጠየቁ በዘር ማጥፋት ወንጀል ላይ የተሰማሩ ባለስልጣናት ይጠየቁበታል፣ መረጃው ይጠናቀር በሚል ጭምር በርካቶቻችሁ ያገኛችኋቸውን ምስሎች አድርሳችሁኛል። ሌሎቻችሁም ከቦታው ያላችሁ እንደዚሁ ልካችሁልኛል። እንግዲህ በወለጋ አካባቢ ያለው ሁኔታ በተመለከተ ግልጽ ዘር ማጥፋት ወይም ደግሞ ጄኖሳይድ ነው የሚባለው። ከዚህ ጋር በተያያዘ በተለይ እነዚህ ላለፉት 3 ዓመታት ህዝቡ ራሱን እየተከላከለ ወጣቶቹ ራሳቸውን እየጠበቁ በነበረበት ሁኔታ ሰሞኑን እንደዚህ አይነት መከራዎች ለምን ሊደርሱ ቻሉ የሚለውንም በአካባቢው በሚንቀሳቀሱ ወጣቶችና ፋኖዎች ላይ የተለያዩ አስተያየቶች እየመጡ ነው። ይሄ በተለይ እናትን፣ እህትን እንዲሁም ደግሞ ክብርን ከመጠበቅ አንጻር ያለው ጉዳይ ወደ ጎን ተብሎ በገንዘብና በተለያዩ ጉዳዮች ሽኩቻ ውስጥ የገቡ ጥቂት የፋኖ አመራሮች ለዚህ ተጠያቂ ናቸው የሚል መረጃ በትክክል ደርሶኛል። ይሄ መስተካከል ያለበትና እንዳለፉ 3 ዓመታት ራስን መጠበቅ ይልዋ ሊደር የማይባል ጉዳይ ነው። በዚህ ልክ እንግዲህ የተዋረደ ማህበረሰብ ገንዘብ ወይም ደግሞ ሀብት ምን ይሆነዋል? በህይወት የሌለ ሰው በህይወት እንደማይኖር ዋስትና የሌለው ሰው ምን ያደርግለታል? በዚህ በኩል እንግዲህ ያሉት ጉዳዮች መስተካከል አለባቸው በፍጥነት። ይህንን ጨምሮ ራስን መከላከል ምርጫ ነው፣ ብቸኛ ምርጫ ነው። ራስን ሲከላከሉም የብልጽግና ፋኖ ናችሁ ተባለም አልተባለም ራስን አስከብሮ መገኘት ግን ዋናው ጉዳይ ነው። ይህንን እያሉ ያሉ ሰዎች አሁን በእንደዚህ ዘግናኝ ጥፋቶችና ጭፍጨፋዎች ላይ አንድም ነገር ሲናገሩ አልተሰሙም። ለማንኛውም ከወለጋም ያሉ መረጃዎችን ጨምሮ በትግራይ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ጉዳዮች ምን ይመስላሉ የሚለውን ዲፕሎማሲያዊ ጉዳዮች በቀጠሉበት ሁኔታ አሁን በዚህ ሰዓት እንኳን የድሮን ጥቃቶች እየተፈጸሙ ነው የሚገኘው። እንግዲህ በትግራይ በተከታታይ ባለፉት 5 ቀናት ያለማቋረጥ በተለያዩ አካባቢዎች የድሮን ጥቃቶች እየተፈጸሙ ይገኛሉ። በሌላ በኩል ደግሞ በትላንትናው ዕለት የቀድሞው የናይጄሪያ ፕሬዝዳንት የአፍሪካ ህብረት ልዩ መልእክተኛ ወደ መቀሌ አምርተዋል። ህወሓትም ከዲፕሎማሲ ጋር የተለያዩ ጉዳዮችን የተዘበራረቁ አስተያየቶችን እንዲሁም ደግሞ መግለጫዎችን እየሰጠ ነው የሚገኘው። አዲስ ድርድር ይጀመራል የሚለው ጉዳይ በትግራይ ፖለቲካ የቀድሞ ተደራዳሪዎቹን እነ ጌታቸው ረዳና እነ ጻድቃንን ጭምር ድንጋጤ ላይ ጥሏል የሚሉትንና የፕሪቶሪያ የሰላም ስምምነት ይከበር በሚል አቋም እንደዚሁ በዚህ ፖለቲካዊ ዲፕሎማሲያዊ ውዝግብ ውስጥ ይገኛሉ። ይህ በእንዲህ እንዳለ በትግራይ ካለው አጠቃላይ ወታደራዊ መረጃዎች አንጻር ደግሞ አዳዲስ መረጃዎች አሉ የማደርሳችሁ። ይሄኛው እንግዲህ በተለይ አዲስ አበባን የተመለከተ ወታደራዊ መረጃ ነው፣ መነሻውን ትግራይ ያደረገ። ይህንን ጨምሮ ሌሎች መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልልም በቀጠለው ጦርነት ያሉ የግንባር መረጃዎች እንደዚሁ ተሰናድተዋል። በአፍሪካ ቀንድ የሱዳን እና የሶማሊያ ጉዳይ እንደዚሁ በዚህ ሰዓት ወደ እናንተ የሚደርሱ መረጃዎች ናቸው። ሶማሊያ ወይም ደግሞ ሞቃዲሾ ብለን የምንጠራው ሀገር አሁን የቱርክ ኦቶማን ኢምፓየር እንደሚባለው ዘመን አሁን ሙሉ በሙሉ በቱርክ ቁጥጥር ስር ያለ ሲሆን ሳውዲ አረቢያ የፋይናንስ ድጋፍ፣ ቱርክ ደግሞ የጦር መሳሪያና የሎጂስቲክ ድጋፍ እንዲሁም ደግሞ ፓኪስታን የእግረኛ ሰራዊት ጭምር ለማሰማራት እየተንቀሳቀሱበት ያለው ቀጠና ነው። ይህ ቀጠና የእስራኤል እና አረብ ኤሚሬትስ ኢትዮጵያን ጨምሮ በሶማሌላንድ ካላቸው ስምሪት አንጻር የቀጠናው የወደፊት ትልቁ ግንባር ይሆናል። ሶማሊያ በተለይ በወታደራዊ በአየር ኃይል በቱርክ ድጋፍ መጠናከሯ ያው እንግዲህ ካሁን በፊት እንደነበረው የሶማሊያ በሚለው የኢትዮጵያን ጅጅጋን ጨምሮ ያው ይህንን ይፈልጋሉ። እሱ ነው እንቅስቃሴው። ይህን እንግዲህ ወደፊት የሚታዩ ነው። በሱዳን ውስጥ ባለው ጦርነትም ባለው ሁኔታ
ምን ይመስላል? ከኢትዮጵያ ጋር ከኤርትራ ጋር ተዛማጅ የሆኑ መረጃዎች በየቀኑ እየወጡ ነው የሚገኙት። እነዚህን የአፍሪካ ቀንድ መረጃዎች ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው መረጃዬን ግን ወለጋ አደርጋለሁ። አስቸኳይ የሰብአዊ መብት ድርጅቶች እንዲተባበሩ ጥሪ ቀርቦላቸዋል። በምስራቅ ወለጋ ጊዳ አያና ወረዳ 182 የአማራ ንጹሐን አድራሻቸው መጥፋቱ ነው የታወቀው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴድቾ ቀበሌ በሚገኙ መንደር 3 እና ፈንድቃ በተባሉ አካባቢዎች ኗሪ የነበሩ 182 ንጹሐን አማራዎች በተከፈተባቸው ጥቃት ምክንያት አድራሻቸው መጥፋቱና አሁን ያሉበት አለመታወቁን ቤተሰቦቻቸው ገልጸዋል። እንደ ምንጮቹና እንደ ቤተሰቦቻቸው ገለጻ ነዋሪዎቹ በተለያየ አቅጣጫ በተከፈተባቸው ጥቃት ሳቢያ አድራሻቸው የጠፋ ሲሆን ከጠፉ ሰዎች መካከል እናቶች፣ ህፃናት፣ አዛውንቶች ይገኙበታል። እንግዲህ መንገድ ላይ ወድቃ ተገድላ አስከሬን እየጠበቀች ያያችኋት ህፃን ከዚህ ፈንዲቃ ተብሎ ከሚጠራው አካባቢ ማምለጥ ያልቻሉት ናቸው። በዚህ ሁኔታ ሌሎቹ ደግሞ አሁን ጠፍተው ያሉበት አልታወቀም ነው የተባለው። በዚህ በጠፉ ሰዎች መካከል 182 የሚሆኑ እንደሆኑ የተገለጸ ሲሆን 32 እናቶችና ህፃናት ናቸው። 40 ወጣቶች፣ 50 እናቶች፣ 60 አዛውንት አባቶች ይገኙበታል። በተለይ እናቶችና አዛውንቶቹ ከጥቃቱ ለማምለጥ በማሳ በዱር በገደል ተደብቀው ሳሉ በታጣቂዎች እንደተወሰዱና እስካሁን ያሉበት ሁኔታ እንዳልታወቀ የሚገልጹ መረጃዎች ወጥተዋል። በቀረበው ጥሪ መሰረት አጣዳፊ ፍላጎቶች የተሰወሩ ዜጎች ቤተሰቦችና አካባቢው ነዋሪዎች ከፍተኛ ጭንቀትና ስጋት ውስጥ እንደሚገኙ በመግለጽ የሚከተሉት አጣዳፊ እርምጃዎች እንዲወሰዱላቸው ለሰብአዊ መብት ድርጅቶች ቤተሰቦቻቸው ጥሪ አቅርበዋል። አንደኛ፣ የ182ቱ ሰዎች ያሉበት ሁኔታና የጤና ሁኔታ በአስቸኳይ እንዲጣራና ለቤተሰቦቻቸው መረጃ እንዲሰጥ። ሁለተኛ፣ ድርጊቱን የፈጸሙ አካላት በማንኛውም ወገን ይሁን በነፃና በገለልተኛ አካል ተመርምረው ለሕግ እንዲጠየቁ። 3 ለተጎዱና ለተሸበሩ ቤተሰቦች አስፈላጊው የስነልቦናና የሕክምና የቁሳቁስ ድጋፍ እንዲደረግ። 4 የአካባቢው የሚኖሩ ንጹሐን ዜጎች ከተጨማሪ ጥቃት እንዲጠበቁና አስተማማኝ ጥበቃ እንዲደረግላቸው። የጠፉ 182 ሰዎችን በህይወት ካሉ እንግዲህ አድራሻቸው እንዲታወቅ ቤተሰቦቻቸው እየጠየቁ ነው የሚገኙት። እንግዲህ ያለው ሁኔታ ስለሚታወቅ በህይወት የመገኘት እድላቸውን እንግዲህ ያው እየመነመነ ነው። ሆኖም ደግሞ እንግዲህ ደግሞ እድሎችም ካሉ የሚታይ ይሆናል። ጥሪው በዚህ መንገድ ቀርቧል። ጉዳዩ አጣዳፊ የሰብአዊ መብት ጥሰት በመሆኑ የመንግስት አካላት፣ የሰብአዊ መብት ተቋማት፣ የሲቪክ ማህበራት፣ የሃይማኖት አባቶች በአስቸኳይ ትኩረት እንዲሰጡላቸው ቤተሰቦቻቸው በላኩት ጥሪ ላይ አስተላልፈዋል። እንግዲህ በወለጋ ያለው አጠቃላይ ሁኔታ ከቁጥጥር ውጭ የወጣ ንጹሐን በያያችሁት መንገድ አስከሬን የማይነሳበት ህፃናቶች አስከሬን የሚጠብቁበትና ከወደቀች እናት ጎን የህፃናት አስከሬን ጋር ለ3 ቀናት የቆዩበት ክስተት ነው። ይሄ እንግዲህ አሁን በሱዳን እንኳ የዓለም ትልቁ የሰብአዊ ቀውስ ያለበት በሱዳን እንኳ ያልታየ እጅግ አደገኛ የሆነ ክስተት ነው። ብዙዎቹ ይህንን ለመመልከት የሞራልም ጉልበትም አቅምም ይጠይቃል። ይሄ እየሆነ ያለው በአማራው ላይ ነው። ወደ ሌሎች መረጃዎች እቀጥላለሁ። በደብረታቦር እና ማህደረ ማርያም መስመር በተደረገ ውጊያ የአካባቢው ፋኖ የመንግስት ኃይል ላይ መብረቃዊ የደፈጣ ጥቃት በመፈጸም ድል መቀዳጀቱን ገልጿል። የጀነራል ዋንተ ኮር ህዝብ ግንኙነት ኃላፊ መምህር ያሬድ ገደፋው በሰጠው መግለጫ ከደብረታቦር ከተማ ተነስቶ ወደ ማህደር ማርያም ሲንቀሳቀስ የነበረ የመንግስት ኃይል ወርቄ በተባለ ስፍራ በደፈጣ ጥቃት ተፈጽሞበታል። በጥቃቱም የሻምበል መሪውን ጨምሮ 11 ወታደሮች ሲገደሉ በርካቶች ደግሞ ቁስለኛ መሆናቸው ተገልጿል። በዚህ በኩል የመንግስት ኃይሎች በደረሰባቸው ወታደራዊ ጥቃት ሳቢያ በደብረታቦር ገበያ በመጓዝ ላይ በነበሩ ንጹሐን ገበሬዎች ላይ ለፋኖ መረጃ ሰጥታችኋል በሚል ቂም በቀል ጥቃት ፈጽመዋል። በዚህም እንግዲህ የማተቤ ጥላሁን፣ አዱኛ ፍሳ፣ ደርሶ ካሳሁን የተባሉ አርሶ አደሮች ስለመገደላቸውና ስለመቁሰላቸው መረጃዎቹ ገልጸዋል። በሕክምና ላይ የሚገኙም እንደዚሁ ሌሎች በስም ያልተጠቀሱ የአካባቢው አርሶ አደሮች አሉ። ሰሞኑን ማህደረ ማርያም ተብሎ የሚጠራው አካባቢ እንግዲህ ሐኪሞችን ጨምሮ በከተማ ነዋሪዎች ላይ ለፋኖ መረጃ ሰጥታችኋል በሚል የተፈጸመው ጭፍጨፋ ያው በወቅቱ ሪፖርት ቀርቦላቸዋል። ይህም ከወለጋ የሚብስ እንጂ የሚያንስ አይደለም። በሌላ በኩል በዚሁ በደብረታቦር ቀጠና በፋኖ አማራ ፋኖ ብሔራዊ ንቅናቄ 3ኛ ዕዝ ሜጀር ጀነራል ባንታ አባት 1ኛ ኮር ስር በሚገኙ ጣና ገላውዴዎስ ክፍለ ጦር በመንቀሳቀስ ላይ በነበረ የመንግስት ኃይል የተቀናጀ ጥቃት ማድረሱን ገልጿል። የክፍለ ጦሩ የህዝብ ግንኙነት ያወጣው መግለጫ እንደሚያመለክተው በትላንትናው ዕለት ነሐሴ 19 በተፈጸመ ጥቃት የመንግስት ኃይል አካባቢውን ለመቆጣጠር ያደረገው እንቅስቃሴ መክሸፉና በአጸፋ ጥቃቶች ጉዳት መድረሱን ገልጿል። ውጊያው በስትራቴጂካዊ ቁልፍ ቦታዎች በተባሉት ሳና፣ ቴሌ፣ ካቦ ተራራ፣ ጭላ ተራራ፣ ኮከብ ተራራና ኮሶ ወንዝ ተብለው በሚጠሩት አካባቢዎች ስለመደረጉ መግለጫው ጠቁሟል። በግንባሩ የገጠመውን የኃይል ምጣኔ መቋቋም ያልቻለ የመንግስት ኃይል ቀሪ አባላቱን ለማስወጣት ከደራ አርብ ገበያ
ተጨማሪ ኃይል ወደ አካባቢው ዙ 23 እና የከባድ መሳሪያ ሽፋን በመስጠት ወደ አካባቢው ቢንቀሳቀስም የሞቱና የቆሰሉ አባላቱን በመያዝ ወደ አርብ አቅጣጫ ለማፈግፈግ መገደዱን ክፍለ ጦሩ በላከው መግለጫ ገልጿል። በፋኖም ሆነ በሲቪሊያን ላይ የደረሰው ጉዳት አልተገለጸም። ወደ ሸዋ ስንሄድ ደግሞ በሸዋ በፋኖ አሳምነው አምስተኛ አጼ አምደ ጽዮን ኮር ስር የሚገኘው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ መርሐቤቴ አውራጃ ሚዳ ወረዳ ጨለሚት ተብሎ በሚጠራ ቦታ በፈጸመው የደፈጣ ጥቃት በመንግስት ወታደር ላይ ከፍተኛ ኪሳራ ማድረሱና በዚህም ድል መቀዳጀቱን የኮሩ ሚዲያና ኮሚኒኬሽን በላከው መግለጫ ገልጿል። የኮሩ የግንባር መረጃ እንደሚያሳየው ጥቃቱ ነሐሴ 19 2018 በትናንትናው ዕለት ከመሽቱ 1 ሰዓት ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ የተፈጸመ እንደሆነ ገልጾ በዚህም በአካባቢው በሰራዊት ጭነው ይጓዙ በነበሩ ተሽከርካሪዎች ላይ ነው ጥቃት የተፈጸመው። ለደፈጣ ጥቃቱ ውጤታማ እንደነበር የገለጸው መግለጫው በደራ ወረዳ ኮሎና ዲማዲንቆ ተብሎ ከሚጠሩ አካባቢዎችም ተጨማሪ በሸኔ የተዘረፉ የቤት እንስሳትን ስለማስመለሱ ገልጾ ይህ እርምጃ እንግዲህ አምስተኛ ኮር ካራ ምሽግ ብርጌድ አርበኞች አዲስ የተቋቋመው ብርጌድ የፈጸመው ጥቃትና ዘመቻ እንደሆነም ጨምሮ ገልጿል። ወደ ትግራይ የሚወስደን መረጃ አስከትላለሁ። የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ ትላንትና ወደ መቀሌ ያደረጉትን ጉብኝት በተከትሎ ትላንት ወዲያ ማለት ነው። ከዚህ ጋር በተያያዘ የአሜሪካ ኤምባሲ በአዲስ አበባ መግለጫ አውጥቷል። መግለጫውም በግጭቱ ማስቆም ስምምነቱን መጠበቅ እና ሊያገረሽ ይችላል የተባለውን የሰሜን ኢትዮጵያ አካባቢ ነዋሪዎችን ስጋት ላይ የጣለውን የጦርነት ውጥረት ወደ አፍሪካ ህብረት መመሪያዎች በመመለስ ወደ ሰላምና ወደ ድርድር እንዲሁም ደግሞ የፕሪቶሪያውን የሰላም ስምምነቶች ከማስጠበቅ አንጻር ነው መግለጫው የተላለፈው። የተባበሩት መንግስታት ድርጅት አስተባባሪ ኦዚያና ኦጂሎ በቅርቡ እንደተናገሩት እነዚህ ስጋቶች የመጡት በሁሉም አካላት እጅግ በርካታ ማህበረሰቦችን እየጎዱ በሚገኙት ድርቅ ላይ ከማተኮር ይልቅ ወደ ሰዎችን የደህንነት አደጋ ላይ ወደሚጥል የጦርነት ዝግጅት መግባታቸውን ተከትሎ መሆኑን ገልጾ ይህም እንግዲህ በአካባቢ ያለውን ሰላምና የነዋሪዎችን ህይወት ለመመለስ እያንዳንዱ ኃይል የያዘውን አቋም ማላላት ያስፈልጋል፣ እንዲሁም ደግሞ አሳልፎ መስጠት ያስፈልጋል ብለዋል። እንግዲህ ከዚህ ላይ አሳልፎ መስጠት ብሎ የገለጸው ያው እንግዲህ በአካባቢው ያለውን ውጥረት ነው። ለኢትዮጵያ ህዝብ የወደፊት ዕጣ ፈንታ ወሳኝ በሆነው በዚህ ጉዳይ ላይ ከቀድሞው ፕሬዚዳንት ኦባሳንጆ ጋር ለመወያየት በጉጉት እንጠብቃለንም ብለዋል። ይህን በኢትዮጵያ የአሜሪካ አምባሳደር ኤርቫን ማሲንጋ በአፍሪካ ህብረት የአሜሪካ ሚሽን ሻርጅ ልዩ መልእክተኛ ናቸው ይህንን መልእክት ያስተላለፉት። በዝርዝር የተናገሩት ነገር የለም። ያው እንነጋገራለን ከሚል ባለፈ ይህንን ብለዋል። እንደ ሰብአዊ መብቶችና በአካባቢ ያለው ውጥረት እንዲረግብ ኦባሳንጆ አሁንም ጥረታቸውን እንዲቀጥሉ ድጋፍ የተሰጠ መግለጫ ነው። በሌላ በኩል በትግራይ አካባቢ ያሉትን ወታደራዊና ተዛማጅ መረጃዎችን የተመለከቱ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። በተለያዩ የትግራይ መስመሮች በህወሓት ኃይሎች ላይ በተከታታይ በተፈጸሙ የድሮን ጥቃቶች ከፍተኛ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። ዛሬ ከጠዋቱ 2 ሰዓት ከ20 ገደማ በራያ አዘቦ ልዩ ስሙ ሩፋኤል በተባለ ስፍራ በነበሩ የጦር መሳሪያ የድሮን ጥቃት ተፈጽሟል። ጋሳ የሚጠራው አካባቢ በተፈጸመው የድሮን ጥቃት ታንክ ወይም ደግሞ መድፎች ሳይወድሙ እንዳልቀሩ የወጡ መረጃዎች ገልጸዋል። ባለፈው ሳምንት መቀሌን ጨምሮ በልዩ ልዩ ወታደራዊ ቦታዎች የሎጂስቲክና የጦር መሳሪያ ማከማቻ መጋዘኖች በተፈጸሙ ጥቃቶች ከፍተኛ ጉዳቶች መድረሳቸውን የወጡ መረጃዎች ገልጸዋል። በአለማጣ፣ በመረዋ፣ ቅልሻ፣ ዋጃ አካባቢዎችም ዛሬ ከማለዳ ጀምሮ ተከታታይ የድሮን ቅኝትና የድሮን ስምሪት እየተደረገ እንደሆነ መረጃዎች ገልጸዋል። ታኦ ማህል አዲ እንዲሁም ደግሞ እንዳያካላ እና አዲ ባሬ ተብሎ ወደሚጠሩ አካባቢዎች የነበሩ መድፎችና ታንኮች መዛወራቸውን ተከትሎ በታኦ፣ በቃብሬ አንሻ፣ በማዕከል አዲ፣ በአዲ ባርየ አካባቢዎችም ዛሬ እንደዚሁ የድሮን አሰሳና ቅኝቶች እንደነበሩ የአካባቢው የመረጃ ምንጮች ገልጸዋል። ከባድ መሳሪያዎችና ታንኮች ከተጠመዱባቸው አካባቢዎች ተከታታይ ድሮን ቅኝቶች እንደነበሩ የገለጹ ሲሆን ዛሬ ግን እስከ ሰዓት ድረስ የተፈጸመው አንድ የድሮን ጥቃት ነው ተብሏል ከላይ በተገለጸው ቦታ። በሌላ በኩል በዚሁ በራያ ጨርጨር ቀጠና ደግሞ ህወሓት የሕክምና ተቋማትና የሃይማኖት ተቋማትን የከባድ መሳሪያዎች ማጥመጃ ወይም ደግሞ መደበቂያ አድርጎታል ነው የተባለው። በባግኤ ደልኦ ጻዳ ሜዳ ተብሎ የሚጠራ አካባቢ በአንድ የሕክምና ተቋም ታንኮችና መድፎች እንዲቆሙ መደረጉን ተከትሎ ይህም የጦር ወንጀል ነው የሚል ወቀሳ እየወጣ ይገኛል። ሌላው መረጃ ህወሓት አዳዲስ አርሚዎችን ለምስረታና ደረጃጀት እየሰራ መሆኑን የሚገልጽ መረጃ ነው። ህወሓት አርሚ 71 የተሰኘ አዲስ ጦር በማደራጀት ላይ እንደሚገኝና የአርሚዎቹ ቁጥር ወደ 19 ከፍ ማድረጉን የሚያመላክቱ መረጃዎች ወጥተዋል።
በእነዚህ በተደራጁ ክፍሎች ግን የተሟላ የሰው ኃይልና ወታደራዊ መሳሪያ እየተደገፉ እንዳልሆኑ የገለጹት የመረጃ ምንጮች አርሚ 71 አደረጃጀቱና ተልዕኮው የተለየ ነው ተብሏል። እስካሁን ከምንሰማቸው አርሚዎች በተለየ መንገድ አርሚው በአዲስ አበባ በሚገኙ የቀድሞ የህወሓት ወታደራዊና የደህንነት እንዲሁም ደግሞ ልዩ ስልጠና በወሰዱ የኮማንዶ አባላት የሚዋቀርና እየተዋቀረ ያለ ሲሆን የስምሪት ቀጠናውም ይኸው አዲስ አበባና አካባቢው ይሆናል ነው የተባለው። የህወሓት ለልዩ ኦፕሬሽንና ለልዩ ተልዕኮ የመውሰድ ኃላፊነት በዚህ ቀጠና እንደሚኖረው አርሚ 71 ተብሎ የሚጠራው ኃይል እየተዋቀረ ያለበት ዓላማ ይህ እንደሆነ ተገልጿል። ይህ እንግዲህ የሚደገፍ ነው። ወደ አዲስ አበባ ጦርነቱን ከአማራ ክልልና ከትግራይ ክልል አውጥቶ ወደ አዲስ አበባ እና አብይ አህመድ ወዳሉበትና እንዲሁም ደግሞ አጠቃላይ ወታደራዊ ማዘዣ የደህንነት የፖለቲካ ማዕከል ወደሆነው አካባቢ በመውሰድ ስር ነቀል የፖለቲካ ለውጥ ለማምጣት የሚደረግ እንቅስቃሴ ከሆነ የሚደገፍ ነው የሚሆነው። ከዛ ውጭ ግን በአማራ ክልል ውስጥ ጦርነት እናደርጋለን የሚለው ጉዳይ ግን በተደጋጋሚ እንደተገለጸው አሁን ካለው ጦርነት በላይ ይሄኛው ደግሞ ሊሸከም የሚችለው ስላልሆነም በተደጋጋሚ ትችቶች ሲቀርቡ እንደነበር ይታወቃል። ይህ እንግዲህ አዲስ አበባ ላይ ስምርት የሚወስደው አርሚ 71 ከሌሎቹ ጋር በመሆን በዚህ ጋር በተያያዘ ቀደም ብሎም የከተማው ላይ ሽብር እና ስጋት ውስጥ የነበሩት የብልጽግና ባለስልጣናት አሁን የበለጠ እንግዲህ ሽብር ውስጥ መሆናቸውን ነው መረጃዎች የሚገልጹት። ከዚህ ጋር በተያያዘ አዲስ አበባ ውስጥ የብልጽግና መዋቅር አለ ማለት አይቻልም ነው የሚሉት። በአዲስ አበባ ከተማ አስተዳደር እንዲሁም ደግሞ በፌዴራል ተቋማት የሚሰሩ የሰራተኞችና የፓርቲ አባላት ጭምር። ስለዚህ በአዲስ አበባ ውስጥ እንግዲህ በዚህ ሁኔታ የተደራጀ ኃይል ካለ ከሌሎቹ ጋር ግንባር በመፍጠር ድሉንም እንደሆነ ዘመቻውን ማቅለል ይቻላል ነው ያሉት የመረጃ ምንጮች። በሌላ በኩል አርሚ 72 የሚባል ደግሞ አዲስ ኃይል ከፖሊስ ሰራዊት እየተቋቋመ ቢሆንም የፖሊስ ሰራዊት መኮብለል ግን እጅግ አስቸጋሪ ሆኗል ነው የተባለው። የህወሓት የፖሊስ ኃይሉን በማሰባሰብ አርሚ 72 የተሰኘ አዲስ ጦር ክፍል በማቋቋም ላይ እንደሚገኝ የገለጹት የመረጃ ምንጮች ነገር ግን ወደዚህ አዲስ አርሚ እንዲቀላቀሉ ትዕዛዝ የሰጣቸው በርካታ የፖሊስ አባላት መኮብለላቸውና ቦታ እየለቀቁ መውጣታቸውን የሚገልጹ መረጃዎች ወጥተዋል። ይህም በህወሓት በተለይ በኮረም ቀጠና መደናገጥን ፈጥሯል ተብሏል። በትላንትናው ዕለት በኮረም ከተማ ከሚገኙ የፖሊስ ጣቢያዎች የተሰባሰቡ የፖሊስ ሰራዊት አባላት ግዳጅና ግንባር እንዲገቡ ትዕዛዝ የተሰጣቸው ቢሆንም አብዛኞቹ አባላት ከግዳጅ ቀጠና ጠፍተዋል ነው የተባሉት። የተመደቡባቸው ቁልፍ መስመሮች አባላቱ ከኮረም ከተማ በስተምዕራብ በሚገኙ ላት ተብሎ በሚጠራ እና ወደ መረዋ ዶጊያት የሚወስዱ መስመሮችና የላስታና የቆቦ መውጫ መንገዶችን እንዲቆጣጠሩ ትዕዛዝ ቢሰጣቸውም የፖሊስ አባላቱ ተበትነዋል ነው የተባለው። የፖሊስ አባላቱ መጥፋት ተከትሎ በአካባቢው ከፍተኛ ፍተሻና ፍለጋ እየተደረገ እንደሚገኝ የገለጹት የመረጃ ምንጮች ዛሬ የዛታ ወረዳ የፖሊስ ሰራዊት አባላት ወደ ግንባር እንዲገቡ ትዕዛዝ ተሰጥቶ የነበረ ቢሆንም በእነዚህ መጥፋት ምክንያት ተስተጓጉሏል ነው ያሉት። በሌላ በኩል አዲጉዶምና ህንጣሎ ተብሎ የሚጠሩ አካባቢዎችም የፖሊስ አባላት እንደዚሁ ወደ እየተቋቋመ ወዳለው አርሚ 72 ላለመቀላቀል በሚል መጥፋታቸውን የተገለጸው ኢንስፔክተር ኪሮስን ጨምሮ ኢንስፔክተር ሀፍተ ሀልፎም፣ ካሶ ጉሻ፣ ኢንስፔክተር መሐሪ በረሃ፣ ምክትል ኮማንደር ኪሮስ ነጋሽን ጨምሮ የፖሊስ አዛዦቹና የፖሊስ አስተባባሪዎቹ መጥፋታቸውን የወጡ መረጃዎች ገልጸዋል። ዲፕሎማሲያዊ ውጥረቶችን የተመለከቱ መረጃዎችን አስከትላለሁ። በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኩል ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በላከችው ይፋዊ ደብዳቤ ኤርትራ በሰሜን ኢትዮጵያ ድንበር አካባቢ ወታደራዊ ወረራ ፈጽማለች በሚል አዲስ ደብዳቤ መጻፋቸውን የሚገልጹ መረጃዎች ወጥተዋል። እንዲሁም የሀገሪቱ የውስጥ ደህንነት የሚያናጉ ታጣቂዎችን ትደግፋለች ስትል ኢትዮጵያ ለአሜሪካ ኤርትራን መክሰሷን የወጡ መረጃዎች ገልጸዋል። በህወሓት እና በፌዴራል መንግስቱ መካከል የነበረው ውጥረትም ዳግም ወደ ጦርነት እያሻቀበ በሰሜን ኢትዮጵያ አዲስ ወታደራዊ እንቅስቃሴዎችና የድሮን ጥቃቶች መከሰታቸውንም እንደዚሁ መረጃዎቹ ገልጸዋል። በሌላ በኩል በአዲስ አበባ እየተካሄደ በሚገኘው ሀገራዊ ምክክር መድረክ ላይ በኢትዮጵያ ፌዴራልና ስርዓትና በአስፈጻሚው አካል መዋቅር ላይ ፕሬዚዳንታዊ ስርዓት አማራጮች ላይ ሰፊ ውይይት መደረጋቸውንም የሚገልጹ የዲፕሎማሲ መረጃዎች ናቸው የወጡት። ይህ እንግዲህ ለአሜሪካ ከተጻፈው ደብዳቤ ጎን ለጎን ለዲፕሎማቲክ ማህበረሰቡም እና ያሳወቁት እንደሆነ ነው የታወቀው። ኤርትራ ከኢትዮጵያ የሰሜን ድንበር ጋር በተያያዘ በ1990ዎቹ አይነት ወታደራዊ ግጭት ሊቀሰቀስ የሚችል እንቅስቃሴ እያደረገች ነው በሚል ከኢትዮጵያ በኩል ይፋዊ ክስ የቀረበባት ቢሆንም የአስመራ አስተዳደር እስካሁን ድረስ በጉዳዩ ላይ እየሰጠው ምላሽ የለም። በተደጋጋሚ በሰጣቸው ምላሾች ግን በኢትዮጵያ የውስጥ ጉዳይ ጣልቃ አልገባንም፣ ኢትዮጵያ በውስጥ ያለባትን ችግርና ብልጽግና የሀገር ውስጥ ቀውሶችን ወደ ኤርትራ የሚያላክከው አጀንዳ ለማስቀየስና ውስጣዊ ሽኩቻውን ወደ ውጭ ለመግፋት እንደሆነ በተደጋጋሚ ገልጸዋል። የአስመራ አስተዳደር በሱዳኑ ጦር አልቡርሃን እና በኢትዮጵያ ውስጥ ከሚንቀሳቀሱ ታጣቂዎች ጋር አጋርነት የመፍጠር የቀጠናው የግጭት ማዕከል ሆኗል የሚሉም እንደዚሁ ወቀሳዎች ወጥተዋል። በዚህም ኤርትራ
በተደጋጋሚ ኢትዮጵያ እንጂ በሱዳን ጦርነት ጣልቃ የገባችው በሶማሌላንድ የወደብ ኪራይ ስምምነት በመፈራረም ቀጠናውን አደጋ የጣለችው እኔ አይደለሁም በሚል በተደጋጋሚ መግለጫ መስጠታቸው ይታወቃል። ወደ ሱዳን ስንሄድ ደግሞ በወታደራዊ የሱዳን ጦር ወታደራዊ ስኬቶችን እያስመዘገበ እንደሆነ የአልቡራን ጦር መግለጫዎች ገልጸዋል። የሱዳን ጦር በሰሜን ኮርዶፋን ግዛት አስፈላጊ የሆኑ እንደ ባራ፣ ጃብራ፣ አልሼክ፣ ሰያላ እንዲሁም ደግሞ የተለያዩ ቦታዎችን መቆጣጠሩና የካርቱምና የኦምዱርማን አልቦይድ የሚያገናኙ ዋና ኤክስፖርት መንገዶችን መቆጣጠሩን አልጀዚራ ዘግቦ ይህም በሱዳን ጦር ትልቅ ድል ተደርጎ ታይቷል። በጦሩ በሚደረገው ግፊት አቅርቦት መስመሮች መቋረጥ በአርኤስኤፍ ሰራዊት ውስጥ መከፋፈልና መበታተንም ተፈጥሯል ተብሏል። በመቶዎች የሚቆጠሩ የአርኤስኤፍ ታጣቂዎችና ወታደራዊ አዛዦች ተሽከርካሪዎቻቸውን ጨምሮ ለሱዳን ጦር እጃቸውን እየሰጡ ይገኛሉ። የአልቡራን የፖለቲካና ወታደራዊ ስትራቴጂ የሱዳን የሴኩሪቲ ካውንስል መሪ ጀነራል አብዱልፈታህ አልቡራን በውጊያ ዘመቻዎች እንደሚቀጥሉ ገልጸዋል። አርኤስኤፍ ነፃ የሆነ ሀገራዊ ምክክር መድረክ ለማካሄድ ጥሪ ማቅረባቸውና አልቡርሃን አርኤስኤፍ የያዛቸው ከተሞች ለቆ እስካልወጣ ድረስ ምንም አይነት የተኩስ አቁም እንደማይደረግና ውይይት እንደማይደረግ ገልጸዋል። በሌላ በኩል የማሊክ አጋር የአልቡርሃን ምክትል የሴኩሪቲ ካውንስል ምክትል ሊቀመንበር ሆነዋል። የአሁኑ ዋና አማራጭ ወታደራዊ ድል ብቻ ሲሆን በጦርነቱ በድርድር የሚያበቃው አርኤስኤፍ ከተሞቹና መኖሪያ አካባቢዎቹን ለቆ ሲወጣና ትጥቅ ሲፈታ ነው ብለዋል። የፈጥኖ ደራሽ ኃይሉ በምዕራብ ኮርዶፋን አልኑሂድ ከተማ የሚገኙ የህዝብ ገበያዎችና የሳተላይት ኢንተርኔት አገልግሎቶችን ከረቡዕ ጀምሮ ላልተወሰኑ ጊዜ በመዝጋቱ የህዝብ መገናኛ እና የአጠቃላይ ዝውውር መተላለፊያዎች መዘጋታቸው ታውቋል። በአርኤስኤፍ ኃይሉ ጆይንት ፎርስ ተብሎ በሚጠራው ተሽከርካሪዎች የወደሙባቸው የአርኤስኤፍ አባላት ለበረሃ ተበታትነው ለረሃብና ለውሃ ጥም መዳረጋቸው የመሪያቸው አብዱል ረጃል መቁሰልና የተሽከርካሪዎች መደምሰስ ስልታዊ ውድቀታቸውን አሳይቷል ተብሏል። በዚሁ በሚሊሻ ኃይል ላይ የደረሰ ጉዳት ነው። የሱዳን ጦር በአልኑህድ ይዞታዎቹ ላይ የድሮን ጥቃቶች ከመፈጸሙ ባሻገር ከሊቢያ ተነስቶ በቻድ በኩል የሚመጡ የአርኤስኤፍ የመሳሪያ ኮንቮዮችን ለማቋረጥ ቻድ ወሰን ውስጥ ጥቃት መፈጸሙንም አምኗል። ይህም ከቻድ ጋር እንግዲህ ውዝግብ ፈጥሯል። ሱዳን በጦር በቻድ ሙርዴ አካባቢ በሚገኙ የአርኤስኤፍ ኮንቮይ ላይ ድንበር ተሻጋሪ የድሮን ጥቃት መፈጸሙን ተከትሎ የቻድ መንግስት ጦሩ በተጠንቀቅ እንዲቆምና ወደ ድንበር አካባቢ እንዲንቀሳቀስ ትዕዛዝ ሰጥቷል። ይህም የሱዳን ጦርነት ተዛማጅ በመሆን በርካታ የአፍሪካ ሀገራትን ኢትዮጵያን፣ ደቡብ ሱዳንን፣ ኤርትራን፣ ግብፅን፣ ሊቢያን፣ ቻድን ያካለለ ጦርነት እየሆነና ቀጠናዊ ጦርነት እየሆነ መምጣቱን ያሳያል ተብሏል። በምስራቅ ቻድ በሚገኘው አቢሼድ ወታደራዊ ካምፕ 4 የቻይና CH-4 ድሮኖች መኖራቸው የተረጋገጠ ሲሆን የተባበሩት አረብ ኤሚሬትስ በቻድ በኩል ለአርኤስኤፍ ልታስገባቸው ያሰበቻቸው እንደሆኑም መረጃዎች ገልጸዋል። በሶማሊያ በኩል ደግሞ የጦር መሳሪያ እገዳውን ከተነሳ በኋላ ባሉት 3 ዓመታት ውስጥ ሶማሊያ በኔቶ ደረጃ የሰለጠኑ ወታደሮችን እና ድሮኖችን በመሰብሰብ ዘመናዊ ተዋጊ ጀቶችን በመገንባት ላይ ትገኛለች ብለዋል የሱዳን መረጃዎች፣ በቱርክ በኩል ማለት ነው። የአፍሪካ ህብረት ሰራዊት ኃላፊነቱን ለሶማሊያ ጦር ሊያስረክብ መቃረቡን ተከትሎ አልሸባብ ይህንን እንደ ድክመት በመጠቀም ጥቃት እንዳያደርስ የጁባላንድ ደህንነት አካላት ክትትል እንዲያደርጉ ትዕዛዝ ተሰጥቷል። በሶማሌላንድ ጦር በሰናግ ጂዳሌ ተብሎ በሚጠራ አካባቢ በአርብቶ አደሮች ላይ ጥቃት ለማድረስ የተዘጋጁ የነበሩ የኤስኤስ የሶማሊያ ታጣቂዎች የሞቃዲሾ ማለት ነው የሚደገፉ ታጣቂዎችን ወደ እስር ቤት መውሰዱን ገልጿል። በሶማሌላንድና በኢትዮጵያ ድንበር አቅራቢያ 30 ዓመታት በፊት በዚያድ ባሬ ዘመን የተቀበሩ የመሬት ፈንጂዎች ፈንድቶ የኒሳ ወታደራዊ አዛዥ ወይም ደግሞ የሶማሊያ ብሔራዊ ደህንነት ወታደራዊ አዛዥ ምክትሉ መቁሰላቸውን መረጃዎች ገልጸዋል። ሀርጌሳ ሶማሌላንድ 5 ህጻናት የታሰሩበት ቤት በደረሰ እሳት አደጋ ህጻናት በጎረቤቶች ዳኑ ሲሆን እሳት አደጋ መኖሪያ ቤቶች ተወላጆችና ህጻናት ጋር በተያያዘ የቦምብ ፍንዳታ ሊሆን ይችላል በሚል በፖሊስ ቁጥጥር ስር መዋላቸው ተገልጿል። የአልሸባብ ታጣቂዎች በኬንያ ሰሜን ምስራቅ ድንበር አቅራቢያ በጋሪሳ ተብሎ በሚጠራውና ማንዴራ ተብሎ በሚጠሩ የኬንያ መከላከያ ሰራዊት ይዞታዎች ላይ ድንገተኛ ጥቃት ለሁለተኛ ቀን መፈጸማቸው ታውቋል። ቀደም ብሎ ከተፈጸመው ጥቃት ለሁለተኛ ጊዜ ነው በእነዚህ ቀጠናዎች ይሄ ጥቃት የተፈጸመው ማንዴራና ጋሪሳ ተብሎ በሚጠሩ አካባቢዎች። በዚህ ምክንያት የኬንያ ጦር በሶማሊያ ድንበር ያለውን ኃይሉን እንዲጠናከርና በተጠንቀቅ እንዲቆም ትዕዛዝ መስጠቱ ይታወቃል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም